ሃይሚ ብሩኬን አታፈቅረው ማለት ዘበት ነው። ይሄ እንደው ማዋሸት ካልሆነ በስተቀር ለብሩኬ ስሜት የላትም ብለን ምንም የምንደመድመው ጉዳይ የለም። በጣም ነው የምትወደው፣ በጣም ነው የምታፈቅረው። አሁን የጨነቃት ፍቅሯን ገልጻ መናገር ነው። እንግዲህ አንደኛም ድንጋጤ ያለ፣ ሁለተኛም ደግሞ ባልጠበቀችው ሰዓት ነው። ብቻ እኔ እንጃ አላቅም። ዝግጁ ባልሆነችባት ሰዓቱ መጥቶባት የሆነ ይሄ ጥያቄ ብቻ በጣም ግራ ያጋባትና ያወዛገባት ነገር አለ። ይሄ ደግሞ ብቻዋን መተው ነው፣ ራሷን እንድታዳምጥ ማለት ነው። የእኔ ውዶች ቤተሰብ እንዴት ናችሁልኝ? እንዴት ቆያችሁ? ሰላማችሁ ይብዛ። ለዚህ ቤት አዲስ የሆናችሁ ካላችሁ ላይክ፣ ሰብስክራይብ በማድረግ ቤተሰብ ሁኑ። ላይክ እያደረጋችሁ እንድታበረታቱኝ ይፈልጋለሁ ውዶችዬ። እና እንግዲህ ብሩኬ እውነት ለመናገር በጣም ተጨንቋል። አንድ ነገር መልሱን አውቃችሁ እረፍት ያለማድረግ ማለት በጣም ሰላም ነው የሚነሳ። ብሩኬ ያ ነገር ነው ከሱ ላይ እየተፈጠረ ያለው ማለት ነው። በጣም የሚገርም ነው ግን ማለት እስከ እኛ እንደምናስበው አይደለም እየተፈጠረ ያለው። ለምን ይሄን ያክል ጊዜ አብረው ሲኖሩ ቃሉን ያወጡት እንጂ ልክ ፍቅር እንዳላቸው ነበርም እንረዳው እኮ ነው። አሁንም እንደተረዳ ነው ብሩኬ በጣም እንደሚያፈቅራት ተናገረ ማለት ነው። ግን ሃይሚን እንደዚህ ወደኋላ ሊጎትታት የቻለው ነገር ምንድን ነው ስንል እኔም ሁሌም እንደምነግራችሁ በጭንቅላት የሚመጣብኝ አንድና አንድ ነገር ነው። ሃይሚ ከዛ ውጭ ባለ ነገር ሃይሚ በምንም አይነት ታምር በምንም አይነት ሁኔታ ልትረበሽም ልደነግጥም ልትጨነቅም የምትችልበት ምንም አይነት ምክንያት የለም ከብሩኬ ላይ። አንድና አንድ ግን ይቺ ሰይጣን የመሰለች እዩ ተብዬ እሷ በምታወራው ነገር ወይ ደግሞ በውስጥ አንዳንድ ነገርም እየላከችላት ይሆናል ብሎክ አድርጋት ካልሆነ ማለት ነው። እና በነገራችን ላይ አንዳንዴ ሃይሚ የሰውን ምክር ትሰማለች ስላችሁ አሁን ለምሳሌ እንዴት ነው ያልሆነ ነገር ከልጅቷ ጋር አያይዛ እንዴት አባትና ልጅን ትለያያለሽ ምናምን የሆነ ተጽዕኖ የሚፈጥር ቴክስት ታውቃላችሁ። በቃ አልባሌ ነገር ቀበጣጥራ ምናልባት ጭንቅላቷን ነክተውስ ቢሆንች የተረገመች ማለት ነው። ይሄን ደግሞ ከማድረግ ወደኋላ አትልም። አንቺ ሴት ልጅ አይደለሽም ወይ? እንዴት በሴት ላይ ትጨክኛለሽ? እናቴ ትሙት ነው የምላችሁ። ይሄን ነገር በእርግጠኝነት እንደምትላት በውስጥ መስመር የእሷ ስልክ ባይሰራም እንኳን ማለት ነው ብትፖልካት በሌላ ሰው ትጽፍላታለች። ሃይሚ ለብሩኬ ያልተናገረችው እች ልጅ እስካሁንም ድረስ ከሃይሚ ላይ የምትፈጽመው ነገር እንዳለ ነው እየተረዳው ያለሁት ማለት ነው። ምክንያቱም እዩ ማለት በጣም ኃይለኛ ሰው ነች። በጭራሽ ሃይሚና ብሩኬ ከአንድ ላይ እንዲሆኑ ስለማትፈልግ ሃይሚን ወደኋላ መጎተት ነው የምትፈልገው ማለት ነው። ስለዚህ ለዚህ ነው እኮ እኛ ብዙ ጊዜ መጀመሪያ ነገሮች ግልጽ ይሆኑ፣ በቃ ሃይሚ በጥሩ አእምሮ ብሩኬ ፍቅሩን እንድትቀበለውና ፍቅሯንም እንድትገልጽለት ይሄ መጀመሪያ ሰው እኮ ማለት ነው። ይሄ መሬቱ ምናምን ከቆሸሸ መቀመጥ አንችልም፣ አጽድተን ነው የምንቀመጠው። ጭንቅላታችንም እንደዛ ነው። የሆነ ነገሮች እዚህ ጋር ከተከማቹ እረፍት ይነሳናል። መልካም ነገሮች እንኳን ቢመጡ መቀበል አንችልም። እና ስለዚህ ብሩኬ ወንድሜ ያው እንግዲህ ሳትረበሽ ነገሮችን በእርጋታ ጠብቅ። ሁሉም ነገር ሰላም ይሆናል ብዬ ተስፋ አደርጋለሁ። እኔ እንጃ ሃይሚ ብሩኬን አላፈቅርህም ከሆነ ምላሿ እኔ አላቅም። እግዚአብሔርን ነው የምላችሁ። ስማ እኔ ራሱ ተስፋ ነው የምቆርጠው። የምር ፍቅር እንደዚህ ከሆነማ ይቅር ብዬ ነው የምተወው። እናቴ ትሙት ስማ። ምክንያቱም ሊሆን አይችልማ። በቃ እኔ ሳስበው ሊሆን አይችልም። እንዴት ላታፈቅረው ትችላለች? በነገራችን ላይ ሴት ናችሁ፣ ሴትን የምትረዱ ካላችሁ ማለት ነው። እኛ በተወሰነ መልኩ ባህሪያችን አንድ ነው ብዬ አስባለሁ። አንድን ሰው ከዛ ሰው ላይ ምንም አይነት የሆነ ፍላጎት ካላደረብን ለወደፊት ካላሰብነው በዚህን ያክል ደረጃ ስለምንወደው ስለምናከብረው ብቻ በፍጹም በዚህን ያክል ደረጃ ልንሆን አንችልም። ተረዳችሁኝ አይደለ? እያልኩ ያለሁት ይገባችኋል። ሃይሚ አሁን ከብሩኬ ጋር ስታደርግ የነበረቻቸው ነገሮች የፍቅረኛሞች ነው። በቃ ትክክለኛ ካፕል ነው የሚመስሉት አይደለ? ስለዚህ አንድ ሴት ለዛ ሰው ስሜት ከሌላት በዛን ያክል ልትሆንለት አትችልም። እንዴ ሃይሚ እኮ ብዙ ጊዜ ስታወራ ስለ መውለድም ታወራለች። የነገ ልጆቻችን የነገ ህይወታችን እያለች ከመካከል ላይ የምታወራው ነገር አለ። እንዴት ነው አታፈቅረውም ብለን ልናስብ የምንችለው? በጭራሽ ታፈቅረዋለች። በቃ አንድና አንድ የዝች ልጅ ነገር በቃ ጭንቅላቷን እየመረዛት ነው ያለ፣ በዚህ ሰዓት ላይ እያስጨነቃትም ያለ እውነቱ ይፋ ካልሆነ ነው። ብሩኬም ደግሞ ይሄ ነገር መጀመሪያ ግልጽ ሳይሆን በፊት እኔ እንጃ አላቅም
መጀመሪያ እኔ መጠየቅ አልነበረበትም ነው? ግራ ገባኝ እኮ እግዚአብሔር። መጠየቅማ እኮ ነበረበት። በሰዓቱም ነው የጠየቃት። ግን ከመጀመሪያውም ጀምሮ እየተናገርን የመጣው ይህን ነገር ስለሆነ ይህን ነገር በቃ ነገሮች ግልጽ መሆን አለባቸው ብዬ አስባለሁ። እኔ እንጃ ግልጽ በግልጽ ሆኖ ነገሩ ከዛ በኋላ ሀይሚ የምትወስነውን መወሰን እንዲህ በደፈናው ዝም ብሎ ከመወሰን የሆነን ነገር በዚህን ያክል ተጨንቃ ራሱ ፍቅሯን ብትገልጽለት ነገ ሊፈርስ ይችላል። ገባች አይደለ? ያው አእምሮዋ ንጹህ ካልሆነ እንደው ዝም ብላ ብሩኬን ላለማስቀየምን ብላ ፈቅራለሁ ብትለው እንደዚህ አይነት ነገር አይሰራም። የሁሉም ልብ አንድ ሲሆን ነው፣ የሁሉም ጭንቅላታቸው አእምሯቸው አንድ ሲሆን ነው ማለት ነው። ብሩኬ በጣም ደስተኛ ነው በዚህ ሰዓት ላይ። ሚስቴ ናት፣ ፍቅረኛ ናት እያለ እያወራ ነው ያለው። ከሀይሚ ጭንቅላት ደግሞ ሌላ ጥያቄ የሚፈጥር ከሆነ ይቃረናል፣ በጣም ይጋጫል ማለት ነው እንጂ ቤተሰብ ማለቴ አሁን ለሀይሚ እንኳን አይደለም አንድ ቀን መዋል ወዲያውን ብትገልጽለት ፍቅሯን እኔ ማፈቅራለሁ ብትለው ኖርማል ነገር ነው። ለምንድን ነው እንደዚህ ያልኩት? እነዚህ ሰዎች አዲስ አይደሉም። ልክ እንደ ባልና ሚስት፣ ልክ እንደ ፍቅረኛ ከአንድ ቤት የቆዩ የ2 ዓመት ሙሉ የተያዩ ጸባያቸውን፣ አመላቸውን የተዋወቁ ሰዎች ናቸው እና ወዲያውኑ ራሷ አፈቅራለሁ ብትለው ለእኔ ኖርማል ነገር ነው። ምንም ነገር ከጭንቅላቷ ባይኖር ኑሮ ወዲያው ነበር አፈቅራለሁ ብላ የምትመልስለት። ግን ይሄ ነገር ይዟታል። እንግዲህ አላቅም ይሄ ነገር እንዴት እንደሚሆን። የጭንቅላት ጥያቄ ከሆነ ደግሞ በጣም ነው የሚከብደው። ለጭንቅላታችን ጥያቄ የሆነውን መመለስ ይገባናል ብዬ አስባለሁ። ከዛ በተረፈ ቅመሚ እንግዲህ ያው ብሩኬን ታፈቅረዋለች፣ በግልጽ ታፈቅረዋለች። እኔ ታፈቅረዋለች ነው የምላችሁ፣ ሳታፈቅር ይሄን ያክል ጊዜ ስለማትጓዝ ማለት ነው። እና እንግዲህ ቅመሚም ነገሮች የሚፈቱትን ነገሮች የምትፈልጊያቸው ነገሮች ካሉ ዝምታ መልስ ሊሆን አይችልም። ዝምታ መፍትሄ ሊሆን አይችልም። የምትፈልጊውን ነገር ፍርጥ አድርገሽ መናገር ነው ለብሩኬ ያስጨነቀሽን ነገር። የምሬን ነው። ፍቅር በቃ እንዲህ ድፍንፍን ብሎ ሊቀጥልም ሊጀመርም አይገባውም። የሚያስጨንቅሽ ነገር ከሆነ ብቻሽን መጨነቅ ሳይሆን ቅመሜ በቃ ልብሽን በጣም እየተፈታተነው ያለ ነገር ካለ በግልጽ ለብሩኬ በግልጽ ነግረሽው ከዛ በኋላ ፍቅራችሁን ትቀጥላላችሁ ማለት ነው። እኔ ግን ብሩኬ አሳዘነኝ። የምሬን ነው ብላችሁ አስባችሁታል? አንድ ሰው አፈቅርሃለሁ ብላችሁት ለዛውም ይሄን ያክል ዓመት የኖራችሁት መልስ መጠባበቅ፣ መልስ ስትጠብቁ መልሷ ምን ይሆን ብላችሁ ስታስቡ በጣም ልብ ያስጨንቃል። እና ለማንኛውም ብሩኬ በርታ፣ አይዞ፣ ጠንከር በል። ያው ሁሉም ለበጎ ነው። እኔ አላፈቅርህም አትለውም ብዬ እኔ ማለት አላፈቅርህም ትለዋለች ብዬ በጭራሽ ለአእምሮዬም መንገርም አልፈልግም። ሀይሚ የብሩኬ ፍቅረኛ ነች፣ ብሩኬ የሀይሚ ፍቅረኛ ነው። 4 ነጥብ ተዘጋ በቃ።